ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር በሂጃብሽ ኩሪ በእስልምና ደጌ በእስልምና ኑሪ የአላህን ትእዛዝ ሳትጠራጠሪ በተቅዋ ተሞልተሽ ለነፍስሽ ዱሪ ቀኑ አይታወቅም ያንዬ ጥሪ በሂጃብሽ ነፃ ሆኝ በእምነትሽ ጠንክሪ የብረት ጋሻ ነው ሂጃብሽ መከታ የተቅዋሽ መለኪያ የሚያሳጣሽ ቦታ ሀያ ምልክት ነው የዓይን አፋርነት በራስ የመተመን የጠንካራነት የትህትናሽን የታዛዥነትሽን አጉልቶ የሚያሳይ የዲን ጽናትሽን እቴ ሂጃብሽ ነው የሀያትሽ አርማ ነፃ የሚያወጣሽ በየውመል ቂያማ ሂጃብ ወደ ጀነት መውጫ መሰላል ወደ አላህ ጎዳና በራሱ ይመራል ሂጃብ ደግነት ነው የውስጥሽ ውበት ምሽግ ነው ከጥቃት የምትድኝበት ልብ አድርገሽ ስሚ ይህንን ምሳሌ አንድም ሁለትም ነው ጨውና ሞሌ ንጹሕ ያልሆነ ምግብ ክፍት ያደረ በልቶ ልምሾ ሆነ ታሞ በደዌ ተመቶ ኡዙር ተዛመተ ለሌላም ተረፈ ባበደ ውሻ እንደተለከፈ መድኃኒት ነበረ አዋቂ ጠፋ እንጂ ከሞት የሚያድነው ይህን ያደም ልጅ ምግቡም አንቺ ነሽ ጽዳቱም ሂጃብ በሽታው ዝሙት ነው የገላሽ ሰበብ ህመምተኛው ዚና የተዳፈረሽ ውሻውም ኃጢአት ነው ሸይጧን አመጣሽ መድኃኒቱም ቶባ ጠንካራ ንሳ ሞትም ጀሃነም ነው የእሳትዋ አንቺ ሂጃብ ለብሰሽ አምረሽ ስትገኝ ራስሽም ሌላም ሰው እንዳዳንሽ መኝ በቁርአኑም ትእዛዝ ባስተምሮተ ነቢ ምንዳሽም እጥፍ ነው አላህ ፊት ስትቀርቢ አስበልጦ ፈጥሮሽ ከወርቅና ገንዘብ እንዲወድሽ አርጎ የወንዶች ልጆች ቀልብ ላንቺ የተሰጠ ኩራትሽ ነው ሂጃብ ሕግ ማስቀመጡ ሥርዓትና ገደብ በእጅጉ ይገርማል የአላህ ሥራ ጥበብ በሸትነት ያልቃል አጥር የሌለው እርሻ አላፊ አግዳሚው አምሮት መውጫ ቅምሻ ሰብሉ ተሰብስቦ ሳይገባው ደማ የአውሬ መፈንጫ ይሆናል ባድማ እሸቷም አንቺ ነሽ አጥሮም ሂጃብሽ አውሬው የተመኘሽ ባይኑ የቃኘሽ አውድማው ሚዛን ነው የፍርድ ቀለታ ማናለ የሚመርጥ በእሳት ጨዋታ የብረት በር ነው ሂጃብ ለሴት ልጅ የመከበሪያዋ አይሸሪ አዋጅ የመከበሪያዋ አይሻሪ አዋጅ ቤትን ክፍት አድርገው ሌባ ቢዘርፋቸው ሐዘን ነው ጸጸት ነው ንዴት ነው ትርፋቸው ሂጃብ ሥርዓት አለው ስላለባበሶ በቁርአን በሐዲስ ብዙ የተወሱ አካል የማያሳይ ቅርጽ የማያጎላ ያልተብለጨለጨ ለማሳመር ገላ ያላሸበረቀ ቀለሙ ያልጎላ ለዓይን እንዳይጋለጥ ገላ በጠቅላላ መሸፈን አለበት እንዳላህ ትእዛዝ ሂጃብ ያነጻሻል ከሚመጣው መዘዝ የወንድ ልብስ መልበስ ልታይ ማለት ኩራትና ዝና ጉራ ከታየባት መንገዱ ስታለች ሀያ ከጎደላት ጌጥ ቀለማ ቀለም ሽቶ በመቀባት ይዳርጋልና ለከፋ ጥፋት ይዳርጋልና ለከፋ ጥፋት ካቻ የለሽው አላህ የተሰጠው ትእዛዝ ዘላለማዊ ካላይጠፋ አይደለስ
ከሚተናኮላት ከደፋሪ እንድትርቅ መከናነቢያዋን በላይዋ እንድትለክ ታዘዋል ነብዩ በውል እንዲያስተምሩ ከጃሊ ያላከው ብርሃን እንዲያበሩ አደምና ሐዋን ልብሳቸውን ገፎ ሸይጣን በተንኮሉ ቀድሞ አሸንፎ ከጀነት መካከል እንዳስባረራቸው በእኛም ላይ እንዳይሆን ነቢን አሳያቸው። እንግዲህ ሂጃብሽ የነፍስሽ መዳኛ የሚከላከልሽ ከርጉም አመፀኛ የነፃነት አዋጅ ከስራት የመውጫ የአማኝነት አርማ ሀያ መገለጫ በራስ መተማመን የጠንካራ ምግባር የደግነት መንገድ የጀነት መግቢያ በር አጥፍቶ ከመጥፋት ነዶ ከመቃጠል ሂጃብ ማረስረሻ ነው የራህመቱ ጠል የሰውን ልጅ ድክመት የሚያውቀው ፈጣሪ ፍጹም ይቅር ባይ ነው ከልቡ መሃሪ ጸጸት ያነደደው ፍርሃት የተሰማው ስህተቱን አምኖ ይቅር በለኝ ላለው መግፊራው ሰፊ ነው ምንዳውም ታላቅ ነው። መግፊራው ሰፊ ነው ምንዳውም ታላቅ ነው። ገበሬው ዘራ በደጋ በቆላ በአንድ ወገን በቆሎ በአንድ ወገን ማሽላ ተጋለጠ ለወፍ ማሽላው ተበላ ልባስ ስለሌለው ተገኝቶ ባውላላ ማሽላው ተብርጅ ነው እርቃን ያለው ገላ በቆሎው ባለ ሂጃብ በኢማን የተሞላ ለጀነት ያለመ የኋላ የኋላ የአላህን ትእዛዝ ፍቃድ እንዳሟላ ሴትን የሚያሳስብ የሚያስጨንቃት የውበቷ ጉዳይ የፈተናት ከአላህ ትእዛዝ ጋር የሚያሟግታት ይህን በማስመልከት ቁርአን እንዲህ ብሏል። አላህ በእናንተ ላይ ገሩን ነገር ይሻል ችግር ሊገጥማችሁ አይሻም ጨርሶ ይጠብቃችኋል ከክፉታ ደርሶ ለሴት ልጅ መኳኳል ማማርና ማጌጥ ከባሏ ፊት ስትቀርብ እንድትገባ አይን ውስጥ በትክክለኛው በተገቢው ቦታ ውበቷን ብታሳይ ፈቅዶላታል ጌታ። እንደተጠቀሰው በሱረቱል ኑር ውስጥ መታየት ያለበት የሴት ልጅ ጌጣጌጥ ለባሏ ብቻ ነው ያለማወላዳት መማርና መዋብ መታየት ያለባት የመታዘዝ አጅር የመገዛት ምንዳ በቁርአን ተጠቅሷል በማያወላዳ ከነቢያትና ከጻድቃን ሰማዕታት ከመልካሞቹ ጋር ሆነው በአንድነት ያማረውን ዋጋ እንደሚቀበሉ የአላህ ዋዕድ አለ በማይሻር ቃሉ። የታማኝ ሰውነት የታዛዥነትሽ በራስ የመመካት የበላይነትሽ ሂጃብ መልካምነት ደግሞም የነፃነትሽ የብረት ጋሻ ነው ችግር መመከቻ። እንግዲህ እህቴ ጠንክረሽ ተማሪ የአላህ ቃሉ ይግዛሽ በሂጃብ መሪ የአላህ ቃሉ ይግዛሽ በሂጃብ መሪ። ሂጃብ ውበትሽ ነው ሂጃብ ጥንካሬ ጣፋጭ እስልምና የእምነትሽ ፍሬ መጋገጥ ቢበዛ ወርቅ ቢኮለኮል እንደ ግመል ሻኛ ፀጉርሽን ቢቆለል ገላ ተብርሽ ሆኖ የሰው ዓይን ቢያማልል ነውና በአንዴ ሁለት ነፍስ መግደል። እቴ በሂጃብሽ ነፃ ሁኚ ከበደል እንግዲህ በቀል ከንቱ ያለፈ ጊዜ ለአላህ ተገዢ በጸጸት ትካዜ ያለፈ ስህተቴን ተጸይፌዋለሁ ሕገ እስልምና ተቀብዬዋለሁ አላህን ከልቤ ይቅርታ እላለሁ ሙሐመድን ባሪያው መሆኑን አምናለሁ ዘወትር ለሂጃቤን እሰጣለሁ ዋጋ አምኜ ከጌታ የተሰጠኝ ጸጋ አምኜ ከጌታ የተሰጠኝ ዜጋ
የሸይጣን መሳሪያ ዝሙትን ልዋጋ በዱዓ በቂርአት ልሆን መሸነጊያ ብለሽ ቃል ግቢና በጸጸት ለምኝ በሂጃብ ተውበሽ ሰላምሽን አግኝ በሂጃብ ተውበሽ ሰላምሽን አግኝ በሂጃብ ተውበሽ ሰላምሽን አግኝ በሂጃብ ተውበሽ ሰላምሽን አግኝ ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር አብደላው ዘይፋ ቆራጥ ሶሃብ ጀግና ዝክሩን ባጭር ላቅርብ ከፈጸመው ዝና አንድ ቀን ነብዩ ሶሃቦችን ጠሩ ግዳጅ ሊሰጧቸው በጥልቀት መክሩ በአላህ ዝም ጀምረው እያመሰገኑ ንግግር ጀምሮ እናንት ሶሃቦቼ አድምጡኝ በእርጋታ እንደ እስራኤሎቹ ከመርየም ልጅ ኢሳ እንደተጣሉት የማታ የማታ እንዳትጣሉኝ ነው ፍርሃቴ ስጋቴ ከበድ ስለሚል የአሁኑ ምኞቴ እቅድ ፍላጎቴ ሶሃቦችም አሉ የአላህ መልእክተኛ አይጠራጥሩን ይልቅ ቶሎ ብለው ግዳጁን ይንገሩን ነቢዩም ስድስቱን ሶሃቦች መረጡ ለአረብና ለውጭ ታላላቅ ነገሥታት ደብዳቤ እንዲሰጡ ከእነዚህ መካከል አብደላው ዘይፋ አንዱ የተመረጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው አብደላው ዘይፋ ግመል አዘጋጅቶ ሚስትና ልጆቹን ሄደ ተሰናብቶ የፋርስን በረሃ ተራራ ሸለቆ እያቆራረጠ ሄደ ከአገር ርቆ ከንጉሡ ግቢ ዘቦቹን አገኘ መልእክት እንደያዘ ነገራቸውና ቶሎ እንዲያገናኙት ለመነ ተመኘ የፋርስ ኃያል መሪ በተሽቆጠቆጠ ካባ አምሮ ሸልሎ አብደላው ዘይፋን መናኛ ባላገር የአረብ ዘላን መስሎ ፊት ለፊት ተያዩ አብደላ አልፈራም በመናኛ ልብሱ አንገቱን አልደፋም እስላም ያለበሰው ክብር አደንድኖት በራሱ ተመካ ጥንካሬ ሆኖት አንድ ወታደር መጣ ደብዳቤ ሊቀበል አብደላ ተቃውሞ ለንጉሡ በእጁ ካልሆነ እምቢ ቢልም ንጉሡ ፈቅዶለት ቀርቦ በእጁ ሰጠው አልቆየም ከፊቱ ፖስታውን ቀደደው ደብዳቤውን ማንበብ ገና እንደጀመረ ፊቱ በብስጭት ወየበ ጠቆረ ጦማሩ ሲነበብ በአላህ ስም ጀምሮ ከአላህ መላእክተኛ የሚል ሐረግ ሰፍሮ ለአላህ የተገዛ ሰላም ይስፍንበት የሚለውን ሲያነብ ቁጣው አይሎበት ኢየሱስም በቅድሚያ ባለመጠቀሱ ከንዴቱ ብዛት ተንቀጫግጮ ጥርሱ ባሪያዬ ነበር እንዴት ቢደፍሬ ነው እያለ ደነፋ ማንጎበዝ ያዘው ንዴቱ በረታ ሲቃ ተናነቀው ወረቀቱን ከቶ ቦጫጨቀ ጣለው የነቢ ደብዳቤ እንዲህ ሲሆን አይቶ አብደላ ተመኘ ሞትም ቢሆን ከቶ ግመሉ ላይ ወጣ ጉዞውን ቀጠለ ጨርቄን ማቄን ሳይል እየተቻኮለ ንጉሥ ኪስራ ነካ ንዴቱ አለፈና ይዛችሁ አምጡልኝ የታለ ያ ጀግና
ብሎ ቢያስፈልገው አብደላ አልተገኘ ኪስራ ይዞ ሊያስረው ከልቦ ተመኘ። አብደላ አመለጠ ደርሶ ነብዩ ዘንድ ሁሉን አስረዳቸው ዘርዝሮ አንድ ባንድ አላህ የሱን ስልጣን ይቦጫጭቀው ብለው ነብዩ አዘኑ በአድራጎቱ በግነው። ኪስራ አላረፈም ነደደ አበደ ለየመን ወኪሉ መልእክት ሰደደ በሂጃዝ ብቅ ያለው ሰው ተይዞ ይምጣ ዋጋውን እንዲያገኝ በእጄ እንዲቀጣ። የመኑ በዛን ወታደሮች ልኮ ነብዩን ለመያዝ ትእዛዙን አስታኮ መልእክቱን የያዙ ወታደሮች ደርሰው ነብዩ ያሉበትን መርጀው አስሰው መዲና አገኟቸው ትእዛዙን አስረዱ ወደ ንጉሥ ኪስራ አብረው እንዲሄዱ። ነብዩም ሳቃሉ ነገሩ ገብቷቸው ነገ እንገናኝ ዛሬ ደሩ አሏቸው። ታዛዥ ወታደሮች በማግስቱ መጡ ጠየቋቸው ዳግም እጆን ለኪስራ ይስጡ። ነብዩም አሏቸው በአጽንኦት አበክረው ከዛሬ ጀምሮ ገዳይ የነበረው ኪስራ በሕይወት የለም በአላህ ፈቃድ ሞቷል በምትኩ ልጁ ሸሪዋይ ነግሷል። ሄዳችሁ ንገሩት ለየመኑ በዛን የአላህን ማንነት የዳኝነት ሚዛን። ነብዩ የሚሉት ነገሩ ገርሟቸው መልእክተኞቹ ግራ እየገባቸው በማስረገጥ ስሜት ማመን ተስኗቸው ድጋሚ ጠየቁ ነቢም ማስረዷቸው። መላእክተኞች ሄዱ ለበዛን ነገሩ እሱም ወዲያው ላከ ሄደው እንዲያጣሩ እውነት ነው ንጉሡ ኪስራ ሞቷል በቃ አላህ ፍርዱን ሰጥቷል ለዚያ ሞተ አለቃ። በዛን ሳያቅማማ ወዲያው ሙስሊም ሆነ ድፍን ፋርስ እንዳለ ሰለማመነ። ከሂጅራ በኋላ በ19 ዓመት ጨቋኝ በዘንታይን ለመውጋት ሲዘመት አብደላው ዘይፋ ዘማች ነበር ታጥቆ ተማረከ እንጂ በጠላት እጅ ወድቆ። በዘንታይን አዟል ካለ እስላም ምርኮ ቅጣቱን እንዲያገኝ ወደሱ ተልኮ አብደላው ዘይፋ ተይዞ ቀረበ እየተንገላታ እየተደበደበ። ቤዘንታይን በምጸት አብደላን ጠየቀው እስላምን ብትክድ ለቀሃለሁ አለው። ምን ሲደረግ አለ አብደላ በቆጣ ዲኔን አልለውጥም የመጣው ቢመጣ ገለሃለሁ አለው ንጉሡ በተራው። አብደላ ባሰበት ቅንጣትም ሳይፈራው አብደላ ባሰበት ቅንጣትም ሳይፈራው በመስቀል ላይ ሰግሎ ግራ ቀኝ ወጠረው ጦር አስወረወረ በሳት አስፈራራው። እስላምን ካልካደ ጨርሶ ላይ ምረው ሙስሊሙ አብደላ አምርሮ ጨከነ እንዳራስ ነብር ማን ደፍሮኝ ባይሆነ። ንጉሡ አስቦ የሚያደርገው ቢያጣ ከሙስሊም ምርኮኞች ሁለቱን አስመጣ። ትልቅ ጋን አስጥዶ በዘይት የተሞላ ከሚፍለቀለቀው በእጅጉ ከፈላ። አንደኛውን ምርኮ ጨምሩት አላቸው አቤት የአላህ ሥራ ያጨካከናቸው። ከተቱት ከዘይቱ ከተፍለቀለቀው አጥንትና ስጋው በአፍታ ተላቀው። ተንሳፈፈ ወጣ ከዘይቱ በላይ እስላምን አትክድም ይህንንም ስታይ አለና ንጉሡ አይኑን አስተዋለ። አብደላ ግን ባሰ ቆረጠ ጀገነ። የሙስሊም ምርኮኛው አሟሟት ዘግንኖት እምባው ዘርግፍ አለ ሳያስብ አምልጦት እምባው ዘርግፍ አለ ሳያስብ አምልጦት። ደስ አለው ንጉሡ ተስፋ ቆርጧል ብሎ እስላምን ካዳለው ያዘነለት መስሎ። አሻፈረኝ ያለ አብደላ መራሩ እያንገበገበው ሙስሊም መደፈሩ። እስላምን አልክድም በማለት መለሰ ሲቃ እያነቀው እሱ እየታመሰ። ንጉሡ እያሾፈ ለምን ታለቅሳለ እስላምን ብትክድ ነጻ ትወጣለ ቢለው መለሰለት አብደላ በመጸት ያለ አንዳች ፍርሃት ያለምንም ጸጸት። ያስለቀሰኝ ነገር ይህን ስቃይ ስቀበል አንድ ነፍስ ባልኖረኝ እስላምን በወክል ሁሉም በአንድነት እንደዚህ ቢከከል የጀነት ይሆናል ያብባል ይጸርጋል። ስልተመኘው እንጂ አይደለም ፈርቼ ለነቢ ታመኜ ለአላህ ተገዝቼ
ብሎ የእምነቱን ጽናት ዘርዝሮ ቢያስረዳው ንጉሡ ተረታ ወኔው ራደ ከዳው። ንጉሡ ተረታ ወኔው ራደ ከዳው። ድፍረቱን ጽናቱን በጣም አደነቀ። ድርጊቱ አሳፈረው ፈራ ተጨነቀ። ሐሳቡን ሰብስቦ እንዲህ ሲል ጠየቀው፣ በጎ ምላሽ ስጠኝ ለምትጠየቀው፣ ነፃ እንድለቅ ጭንቅላቴን ሳመኝ በማለት ቀረበው እንደ ሕፃን ለማኝ። አወጣ ወረደ ብዙ አሰላሰለ፣ ይህን የአላህ ጠላት እንዴት ልሳም አለ። ይህን በማድረግ የአላህ አይዘንብኝ፣ ጭንቅላቱን ስሜ ወንድሞችን ባገኝ። አብደላህም አለው ልቡን አደንድኖ፣ ሌሎቹም ምርኮኞች እንደኔው አንድ ሆኖ፣ ከለቀቅልኝ ነው የምስምህ እኔ፣ እስከዚህ ድረስ ነው የቆምኩት ለዲኔ። ንጉሡም ተስማማ እስረኞቹን ፈታ፣ ጭንቅላቱን ሳመው አብደላ በደስታ። ሐሳቡ ተሟላ በመጨረሻ ረታ፣ ምስጋና ቀረበ ለብቸኛው ጌታ። አብደላ ተለቆ ከስር እንደወጣ ወደ ዑመር ኢብን አልኸጧብ ዘንድ መጣ። የሆነውን ሁሉ ዘርዝሮ አወጋቸው። ምርኮኞቹን ሲያዩ ደስታ አስክሯቸው እንዲህ አሉ ጮክ ብለው ከፊቱ በመቆም፣ እያንዳንዱ ሙስሊም የአብደላን ራስ ይሳም። እኔ ልጀምረው ብለው ራሱን ሳሙት። ስለ ጀግንነቱ ምንስ ሲሸልሙት፣ የማይቻለውን ችለው ያሳለፉት፣ በደንብ አጥንታቸው መከራ የገፉት፣ የድፍረታቸው ልክ የሌለው ዳርቻ፣ ጽናት ምግባራቸው የጠፋለታቻ፣ ለዚህ ዓለም ሳይሆን ለጀነት የኖሩ፣ ስንሰማ ስናነብ ጥንት እንደነበሩ። በዋዛ አልጸናም በዋዛ አልመጣም፣ የሙስሊም ጥልቀቱ የእስልምና ጣም፣ ከእሳት ያወጣል ከተፍለቀለቀው፣ የአላህ ቸርነቱን ብርታቱን ላወቀው፣ የአላህ ቸርነቱን ብርታቱን ላወቀው። ነጋ መሸም ያዩት ፊቱን የለመዱት፣ እንዳጸዳ አበባ ላይን እንዳጸደቁት፣ ጥሪውን አድምጦ ፈጥኖ የሚል አቤት የሕይወት ተጋሪ ነው ጎረቤት። ለየቲም ለሚስኪን ለቅርቡ ጎረቤት እርዱ መልካም አርጎ ሁሌም ድረሱለት። እኔ ቀናኢ ነኝ አታምጥብ ይደባል፣ ከቶ አታጋሩኝ ይለናል የአላህ ቃል። በዘር ባይገናኝ በእምነትም ቢለያይ፣ ቁርአኑ ያዘናል ሁሉን እኩል ልናይ። የመጨረሻዋን ቀን አማኝ አላህ ሰው ጎረቤቱን ያክብር ይርዳ ብትችሉ የሚለውን አስተምህሮት እየተዘነጋ፣ ሁሉም ግንቡን አጥሮ በቤቱ ተዘጋ። ለጎረቤቱ ሀቅ አልሰጠው ዋጋ፣ አለቀሰ ቁልቋል ካካም ተተካ። ነቢዩ አስተማሩን ስለ ጎረቤት ሀቅ፣ ቢታመም ማስታመም ነውሩን እንድንደብቅ፣ ቢሞት ጀናዛውን በወግ እንድንሸኘው፣ ብድርን ቢጠይቀን እናበድረው፣ ዕዳ ቢኖርበት እንድንከፍልለት፣ የሙት ልጅ ቢኖረው እንድንይዝለት። እስቲ ልብን በለው የጎረቤትን ሀቅ፣ ጅብሪል ለነቢዩ ሚስጥሩን ሳይደብቅ ሳይታክት አደራ ቆሞ እንደሰጣቸው፣ ሀቁ የወራሽ ሆኖ እስኪሰማቸው አስተምረውን ነበር ባክሯ ደጋግመው።
ጆሮ አልሰጣል እንጂ እየዘነጋ ነው። ጆሮ አልሰጣል እንጂ እየዘነጋ ነው። በዙሪያችን ያለው 40 ቤት በሙሉ ጎረቤት ነው ብለው ነቢ እንዳስተዋሉ መረመርኩት ራሴን በህሊና መስተዋት ውስጤ እየጋበዘኝ አፌ ሲወተውት መረመርኩት ራሴን በህሊና መስተዋት ውስጤ እየታዘበኝ አፌ ሲወተውት የምሰራው ሌላ አስተምሮቱ ሌላ እየሳሳሁለት ለዚህ ፈራጅ ክለብ ታሞ አልደረስኩለት የስቃይ ውለታ ተቸግሮ አልረዳው መርቼ ዝምታ እኔስ ጥሩ ለበስኩ አድራለሁ ተግቤ ጎረቤቴ ሲሞት በረሃብ አጠገቤ አጥሬን አስረዝሜ ከበላዩ ሰራሁ ነፋስ ከለከልኩት ለሱ አልተጨነኩ የኔ ምግብ ሽታ ሰላም እየነሳው አላህን አማሮ መንገዱን ሳስተው መተዛዘን ጠፋ ሰው ተጨካከነ በጉራ ተሞላ ልቦ ደነደነ ትእዛዙ ተረሳ የጎረቤት ሐቁ ለእኔ ብቻ ለትንሹ ትልቁ ነበር አሰብሆቱ የተሰጠው ለኛ በየውመል ቂያማ ማለት ከሳት ለመዳኛ እንዲህ ነበር ያሉት ነቢዩ ሲያስተምሩ ስለ ጎረቤት ሐቅ እውነቱን ሲመክሩ ራስክን አታግዝፈው አለሁ አለሁ አትበል ዝቅ ብለህ እደር ከታችኛው እኩል ለራስህ እንዲሆን የምትመኘውን ደግሞም ለቤተሰብ ማድረግ የምትሻውን ለሌላውም ማድረግ ሐቁ እንዳያልፍብህ ካንተ ይቅር ምንም ገብቶ ቢመጣብህ በአንተ ላይ እንዳይደርስ የምትጠላውን ለሌላውም ጥላ አትርገጥ ጥላውን ለሰው ልጅ በሙሉ ደግ ደጉን አስላ ታገኝበታለህ የኋላ የኋላ ለጎረቤት መልካም ሁን የማትጎረብት አዱንያ ከንቱ ነው ጀነት ግን አስፈልጥ አነባለሁ ቃሉን ደግሜ ደግሜ ሲያልፍ እየረሳሁ እንደ ማታ ሕልሜ ከበደል አልነሳው ራሴን ስመረምር ትእዛዙን ሳልፈጽም ምንም ለማልፈጥር ግቤን አስፍቼ አቆሸሽኩት ደጁን ሰላምታ ነፈኩት ዘርግቶልኝ እጁን የአላህ የእጁን ሥራ እድፉን ተጸይፌ ራሴን አመጻደኩ ሽቶ ተርከፍክፌ በተግባሬ ርካሽ ሙእሚነኝ ባፊ በራስ ወዳድነት ዙር ተለክፌ ድምፄን ከፍ አድርጌ ነሳው ሰላሙን አጥሩን እየገፋው አባስኩት ህመሙን ገመገምኩት ራሴን በህሊና መዝኜ ለካስ ከልያለሁ መንምኜ መንምኜ እንዲያው የስም ሙስሊም ያብ ብቻ ሆኜ እንዳሳ ጎርጓሪ ዘንዶውን አድኜ መጽደቅ የፈለገ ጀነትን የሻ ሰው ይርዳ ጎረቤቱን ከፍሎ ከሚጎርሰው ክፉ አያድርግበት በክፉ አይመኘው ቢያጠቃው ይታገስ በይቅርታ ይጎብኘው እዝነት ርኅራኄን ፍቅርን ተላብሶ አካፍሎ ያቃምሰው ካለው ላይ አቀምሶ የሚለውን ትእዛዝ የሐዲስ የቁርአን ሕግ በቀሪው ሕይወቴ መመሪያ የባደርግ አልረፈደምና አላበቃም ቀኔ ደምነቴ ይሸፈን የእስካሁን ወርቃኔ የጎረቤቱን ሐቅ አሸንፎ የኖረ የመጨረሻዋን ቀናኖ ያደረ ሐቁን አሳልፎ ይቅር ባይ ከሆነ ሙስሊም ማለት ይህ ነው አላህን ያመነ በጎረቤቱ ላይ እምነት ፍቅር ጥሎ ለቤተሰብ ክብር የሚቆም ነው ብሎ ተግባብቶ በጋራ ይኑር ይላል ቃሉ በቁርአን በሐዲስ አንቀጽ በአንቀጽ ውሎ አላፊ ነውና የዚህ ዓለም ደስታ በመጨረሻው ቀን ያዋቀሰለታ
ጎድላ ከተገኘች የምግባሬ ሚዛን ሰሚ ዳኛ ያገኝ ዋይታና ሐዘን በእውነተኛው ፈራጅ በአላህ ሲዳኙ የዚህ ዓለም ቀብራራ ያንሳል ከትንኙ አላህ ትእዛዝ ሰጠ ነቢዩ አስተማሩ የጎረቤትን ሐቅ በዝርዝር አብራሩ ውዴታና እዝነትን ቅን አሳቢነትን ለወንድሙ የሰጠ አያጣም ጀነትን በመከራው ጊዜ በችግሩ ዕለት ከወንድሙ የቆመ የተጨነቀለት አላህ ብሏልና ቆሜያለሁ ከጎኑ ንቁ ከእንቅልፋችሁ ከመኝታ ባኑ የጎረቤትን ሐቅ ሳታድበሰብሱ እንደታዘዝን ሁን በቁርአን በሐዲሱ ቀልብና ብርታቱን እምነቱን ያድለን የዚህ ዓለም ዱንያ ወረታ ያታለን ቀልብና ብርታቱን እምነቱን ያድለን የዚህ ዓለም ዱንያ ወረታ ያታለን أحد 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 ልደት ሞት የሌለው መነሻ መድረሻ የማይመረመር እስከ መጨረሻ ሁሉን የፈጠረ በልቡ እንዳሻ ቀጥተኛ አምላክ አጋር የማይሻ ህዋ ምድር ባህር ሙሉ የለሻቻ ረቂቅ እጅግ ታላቅ አሐድ አላህ ብቻ ብሎ የተገዛ አንድ ባሪያ በሻ ልዑል ሆኖ ማየት በስተመጨረሻ እንዴት እንደነበር የቢላል ሕይወቱ ምንኛ ይደንቃል የጽናቱ ውጤቱ ጥቁሩ ሀበሻ የቢላል እናት ከቤኖሽም ጎሳ ለአንድ ባሪያ ናት ልጁም እንደ እናቱ ባሪያ ሆኖ ሲኖር አንዳች መብት የሌለው ከመረገጥ በቀር ነገን የማያልም የውመያ ባሪያ እረኛ የነበር የግመል ያየ የአላህ መልእክተኛ የነቢዩ መምጣት ወሬው ተዳረሰ በእያንዳንዱ ቤት በመካ አካባቢ እያነጋገረ የወቅቱ ርዕስ መሆን ተጀመረ የቁረይሽን ነገር ታላቅነት ንዶ ሙስሊምን ለማንገስ ጣዖታትን አስግዶ መሆኑ የገባቸው የነቢዩ ዓላማ መዶላት ጀመሩ በየቤቱ አድማ በተለዩ ኡመያ ኢብን ኸሊፋ ነበር በቤቱ ሰብስቦ ሴራ የሚያስተባብር በዚህ ጊዜ ቢላል ብዙ ነገር ሰማ ያመዛዘነ ይህን አጉል አድማ የአላህ መልእክተኛ ጣዖታችን ንቆ ነቢይ ነኝ ቢልም ራሱን አልቆ እውነተኛ ሰው ነው ውሸት ባፋ አይዞር ታማኝ የታነጸ መልካም ስነ ምግባር ለሰው ችግር ደራሽ አዛኝ ልብ ያለው ጉድለት የሌለበት ፍጹም ሙሉ ሰው ነው እያሉ ሲያነሱ በአድማቸው መካከል እንደ ዋዛ ይሰማል ጆሮ ሰጥቶ ቢላል ነቢዩ ተከታይ ከቶ እንዳያገኙ የሚያደርጉበትን መፍትሄ ሲመኙ ቢላል ይገርመዋል የዚህ ሴራ ጥንስስ እንዴት ሁለት ምላስ ይኖራል በአንድ ራስ ነቢዩ ሙሐመድ ጥሩ እንደሆኑ በውይይታቸው ሁሉም እያመኑ ታዲያ ለምንድነው አድማ ማስፈለጉ እያለ በርጋታ አሰበወጉ አንድ ቀን ወሰነ ነቢዩ ዘንድ ሄዶ ለእስላም እጁን ሊሰጥ ሌላ ሁሉ ነግዶ የሐሳቡን ፈጸመ በይፋ ገለጠ ከምንም እስላምን መረጠ ወሬው ተሰማና የቢላል መስለሙ አሳዳሪው ጌታ የኡመያ ደሙ ፈላ ገነፈለ በእጅጉ ተቆጣ በሱ ባሪያ መስለም የሆነውን አጣ በጣም ተናደደ በጣም ተበሳጨ ቢላል በመስለሙ እሱ እየተቆጨ
ቢላል ሊቀጣ ቃል ገባ የማለ ፀሐይ ተመልሳ ትጠልቅም እያለ እጅ እግሩን አሰረው ከጋላ ሸዋ ላይ ከደረቱ አስጭኖ ቋጤ ድንጋይ በጣም ደበደቡት ገረቡት ሲበዛ ጣዖትን እንዲያመልከውን ኖዛ ቢላል ግን በፍጹም ከአሐድ በስተቀር ካፉ ሌላ አይወጣም እንዴት ብሎ ይናገር? የቁረይሽ ሹማምንት እጅግ ተናደዱ። ሀፍረት ሆነባቸው ቢላል አካሄዱ። ያለ ርኅራኄ በሳት እያጋሉ ተኮሱት ገረፉት ጣዖት ጥራ እያሉ ቢላል መለሰ እሺ አይልም አፌ አሐድ ብዬ ልሙት ለአላህ ተሰይፌ አሐዱን አሐዱ አሐዱን አሐድ አሐዱን አሐድ አሐዱን አሐድ ነፍሱን ስቶ እስኪወድቅ ቢቀጠቅጡት አልቻሉም ሐሳቡን ምንም ሊያስለውጡት። በጣም ተበሳጭተው ተስፋ እየቆረጡ ድንገት አቡበከር ከቦታው ላይ መጡ። አምላክ አላህ ነው ስላለ አንድ ሰው እንዲህ ማሰቃየት ምን ይሉት ክፋት ነው? በል ከገዛህበት ክፍያ ጨምሬ ከፍዬ ልውሰደው ገንዘብ ክንቆጥሬ አሉት ለኡመያ ለባሪያ አሳዳሪው ለእስልምናው ጠላት ደመኛ መሰሪው። ኡመያ መለሰ በጣም ጥሩ ግዛኝ በከንቱ ከሚሞት እኔም ገንዘብ ላገኝ። አቡበከር ገዝተው ቢላልን ወሰዱት። ወዲያው ነፃነቱን በደስታ አወጁለት። ለአላህ መልእክተኛ ነፃ የመውጣቱን አቡበከር ገልጸው ደስታ ሞላው ቤቱን። በመዲና ስደት አንድ አዛን አድራጊ መኖር ስላለበት ሆኖ አስፈላጊ ዘር ቀለም የማይለይ አድሎ የሌለበት ነፃነት አልባሹ የእስልምና እምነት ከባርነት መዞ ከትቢያ ፈልጎ ቢላልን መረጠው ሙዓዝን አድርጎ። የቁረይሾችና የሙስሊም ልዩነት እየከፋ ሄደ ወደ ምሩ ጦርነት። በሙስሊም ተከታይ በነ ቢላል ዘመድ እልቂትን የሚሻት ፊሳት የሚያነድ ዑቅበት የሚባለው ጨካኝ ሰው አውሬ ኡመያን ሰው መሃል አዋርዶ በወሬ በሙስሊም ሕዝብ ላይ ሰይፉን እንዲያነሳ ወደ ኋላ እንዳይል ለነፍሱ እንዳይሳሳ የግድ አስገደደው ተነሳ ሊዋጋ። ፍልሚያው ተጀመረ የለም እንዳይነጋ። ወጣ ካፎቱ ሰይፍ ተመዘዘ ሰው አንገት ለአንገት እየተያያዘ። ወይ መግደል ወይ መሞት የለው ሌላ ምርጫ። እናት ወዳይገቡ ይጠፋል ማምለጫ። ምድር ቁና ስትሆን የደም ጎርፍ አበላ የዚህም የዚያም ሲቀወድቆ የሰው ገላ። ሰይፍ ላይ ሰይፍ ሲካች አንገት ሲከነጠስ የረጋባ ሸዋ አቧራ ሆኖ ሲጤስ። አላሁ አክበር አላህ አላሁ አክበር አላህ አሐድ 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 እያለ ሙስሊሙ በእምነት ፍቅር ሲነድ ያኔ ፊቱ የሚቆም እንደምን ያለውን ነጩ ሰይፍ ሲቀላ አንገት መሬት ሲወርድ። አላሁ አክበር አሐድ ትላንት የቢላል ጦር ዛሬ ግን የሙስሊም የሁሉም መፈክር መሆኑን ያወቀው ኡመያ በብልጠት ሞት ሳይቀድመው እጁን አሰበ ለመስጠት። አብዱራህማን ማርኮት እጁን ይዞ ሲሄድ ፊቱ ተደቀነ በድንገት አንድ ወንድ። ይህ ሰው ቢላል ነበር የትናንቱ ባሪያ። አብዱራህማን ዞር በል ፈቀቅ በል ወዲያ አለ ቢላል ነዶት ሰይፉን አዘጋጅቶ የኡመያን አንገት ለመቀንጠስ ጓግቶ። ተው ቢላል አይሆንም ይሄ ምርኮኛ ነው አለ አብዱራህማን ኡመያን ሊያስትለው። ቢላል ተናደደ እጅግ ተበሳጨ ኡመያን ለመግደል እየተወራጨ። ኤው አብዱራህማን ያልደረቀ ደም ነው የእኔም ያንተም ወንድም በሰይፍ የገደለው። እምልልሃለው ክዳነ ኡመያ ነፃነት አልሻም እኔ ልሁን ባሪያ። ቢላል አጋዥ ጠራ እናንተ ወንድሞቼ የክህደት መሪን ኡመያን አግኝቼ እሱ ነፃ ይሁን ቢላል ከናንተ ውስጥ እኔ ባሪያ ልሁን አሁን ለሞት ልስት። የዲን አጋዦቹ ኡመያን ከበቡ ዘወር አለ አብዱራህማን ራቀ ካጠገቡ። ቢላል ዘለለና በተጠማ ሰይፉ ከተፈው ኡመያን ያንን የሰው ክፉ። አሐዱን አሐዱ አሐዱን አሐድ
ብሎ ተንጠራራ። ሰይፉን ከፍ አድርጎ ቢላል ፊት በራ። ከድሉ በኋላ የአላህ መላእክተኛ ቢላልን አቅርበው ልክ እንደ ጓደኛ የተረጋጋና የሰከነ ኑሮ በመልካም መግባባት በእምነቱ ተከብሮ አንተ የጀነት ሰው እስከ መባል ደርሶ በነቢ አንደበት ነበር ተሞግሶ። ከነቢዩ ህልፈት በኋላ የነበሩት አቡበከር ሲዲቅ ቢላልን ወደዱት። በሙዓዚንነት እንዲዘልቅ ለመኑት። በእምነት በጽናቱ ስለሚመኩበት ቢላል ግን አላቸው የልቡን አውጥቶ በፊ ሰቢልላህ ሊኖር ሁሉን ትቶ። ማቀዱን ገለጸ በታላቅ ተማጽኖ ለአላህ ለማጠር ፍጹም ነፃ ሆኖ። አቡበከር ሲዲቅ ሙዓዚንነቱን ይዞ እንዲቀጥል ሞገቱት ቢላልን። ቢላል ግን አምርሮ እንዲህ ተናገረ እርሶ ነፃ ያወጡኝ ለአላህ ከነበረ በቃ ለአላህ ይስጡኝ ይፍቀዱልኝና ለእኔ ከዚህ በላይ ደስታ የለምና። ነፃ ሲያወጣሁ ለአላህ ብዬ ነው ብለው ፈቀዱለት። ቢላል እንዳስበው በፊ ሰቢልላህ ከዚህ ቀን አንስቶ ኖሮ አለፈ ቢላል ለሙስሊም አብርቶ። ኖሮ አለፈ ቢላል ለሙስሊም አብርቶ። ቢላል ያበሻ ወርቅ ያበሻ እንቁ ኩራት መመኪያችን መሆኑን ወቁ። እኛ ያበሻ ልጆች የሙስሊም ቀንድነን ነክተን ተክተን እንቁም አላህ ለሰጠን ዲን። የባርነት ቀንበር ሰንሰለት በጥሶ ሕይወቱን ለአላህ በክብር አግዞ። አሐድ ብሎ ያለፈ የሙስሊሞች አርማ የእኛ በመሆኑ የቢላል ዓላማ። አንድ ሆነን ለአንድነት አንድ እንደነበሩት ሩሃቸውን ሰጥተው ለዓለም እንዳበሩት እንደ ቢላል ጽናት እንቁም ሳናቅማማ ነውና እስልምና ጀነት አድራሽ ማማ። አትቦዝኑ አታክቱ ሙእሚን ከሆናችሁ ምንጊዜም ዘወትር የበላዮች ናችሁ። የረሱልን መንገድ ፈርሳት ለኩ ያዙ ለማይለወጠው ለአላህ ተገዙ። አትቦዝኑ አታክቱ ሙእሚን ከሆናችሁ ምንጊዜም ዘወትር የበላዮች ናችሁ። የረሱልን መንገድ ፈርሳት ለኩ ያዙ ለማይለወጠው ለአላህ ተገዙ ለማይለወጠው ለአላህ ተገዙ። أحد 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 أحد. በየስሪብ የሚኖር የአይሁድ ካህን ነበር። በሁሉም ይወደድ እጅግ የሚከበር በመልካም ጸባዩ በመጎ ምግባሩ ጊዜ አጠቃቀሙ በቅድ የመኖሩ ለአምልኮ ተገዥ ሰዎች አስተማሪ አንደበተ ርቱዕ ነበር ሥራ አክባሪ። የኦሪት መጽሐፍን ጠልቆ የመረመረ ሕዝብ የተቀበለው ትልቅ ሰው ነበር። ይህ ሰው አልሁሰይን ተብሎ ይጠራል። በመካ የነቢዩን መነሳት ይሰማል። የአላህ መላእክተኛን መምጣት እንደሰማ ጊዜ ሳያጠፋ ምንም ሳያቅማማ በጥንት መጽሐፎች የአላህ መላእክተኛን መምጣት የሚጠቅሱ መመርመር ቀጠለ ሳትታክት ነፍሱ። ከዚያም የነቢዩን የዘር ሐረጋቸው ስማቸውንና ምግባር ባህሪያቸው እንዴት እንደሆነ እያጠና ኑሮ ከትንቢቱ ቃል ጋር በደንብ አመሳክሮ ትክክል መሆኑን አረጋገጠና ወሰነ ሕይወቱን ሊሰጥ ለእስልምና። ከዕለታት አንድ ቀን በድንገት ሳያስብ የአላህ መላእክተኛ መጥተው ወደ የስሪብ የነቢዩን መምጣት አንዱ ይለፍፋል። ሰው ወሬ ለመስማት ይሮጣል ይጋፋል። ሁሰይን ተምር ዛፍ ላይ ሥራ እየሠራ
የለፋፊውን ድምፅ መልእክት አጣራ። በቅጽበት ከዛፉ ምድር ላይ ደረሰ። አላሁ አክበር ሲል ጮኸ ወደሰ። አክስቱ ስትሰማው በጣም ረገመችው። ሙሴ መጣረከው ብላ ሰደበችው። አክስቴ አትሳሳች ባላ ስምላለው የሙሴ ወንድም ነው እውነት እልሻለሁ። የእስላምን ሃይማኖት የሚያራምድ ሰው ነው እንደ ሙሴ ሁሉ አላህ ነው የላከው ብሎ ገለጸላት። አክስቱን ቆይታ ለመሆኑ ይህ ሰው ከታላቁ ጌታ መልእክቱን ድምዳሜ ሆኖ የሚመጣው ስትል የነበረው ነብዩ እሱ ነው። ስትጠይቀው ጥሏት ከነፈ በረረ። ሕዝብ መሃል ገባ እየገፈተረ። ነብዩን ለማግኘት ተሽሎክልኮ ገብቶ ማዳመጥ ጀመረ በጣም ተጠግቶ። ሰላምን አስፋፉ፣ ምግብን አካፍሉ፣ ለእንቅልፍ እጅ አትስጡ፣ ስገዱ አመስግኑ እያሉ ነብዩ ቆመው ሲያስተምሩ አንድ ኃይል ሲገባ ዘልቆ በደም ስሩ። ታወቀው ደስ አለው አፉ ተላቀቀ። ከአላህ ሌላ አምላክ እንደሌለ አወቀ። ሙሐመድን ባሪያው እንደሆነ አውቄ እመሰክራለሁ ከፊቱ ወድቄ ብሎ መሰከረ። ከቶ አላመነታ። ስምህ ማን ነው አሉት ነብዩን በአፍታ። እኔ ሁሶይ ኢብን ሰይለም እባላለሁ። ሲመልስላቸው እኔ አብደላህ ኢብን ሰላም ብያለሁ ብለው በአዲስ ስም ነቢዩ ሲጠሩት ይሁንልኝ ያለ ስያሜውን ወዶት ሚስትና ልጆቹን ለቤተሰቦቹ የእስልምናን እምነት ከነበረዎቹ አክስቱንም ጭምር አስተምሮ እስላሙኑ ከአይሁድ ተደብቀው በህቡ አመኑ። አንድ ቀን ሄደና ከነብዩ ዘንድ እንዲያጫውታቸው ብዙ ስለ አይሁድ በጣም የዋሻሉ፣ ሰው ያዋርዳሉ፣ ትምክተኞች ናቸው ይወነጅላሉ። ከአይሁድ ትላልቆች ምሁራኖች ጋር እርሶ እንዲወያዩ በተራ በተራ እፈልግ ነበረ። እርሶ ካመኑበት የኔን እስላም መሆን አውቀው ሳይደርሱበት ተደብቄ ልኮይ ከእርሶ አንድ ክፍል ስለ እስልምና ያስተምሯቸው በቃል ሲያበዙ ክርክር እኛ እናምኑም ሲሎት ጠይቋቸው ድንገት ስለ እኔ ማንነት ብሎ ያቀደውን ነብዩን ጠየቀ። እሺ አሉት ተስማሙ፣ ሐሳቡ ጸደቀ። ሁሴን ተደብቆ ከአንድ ክፍል ውስጥ ነብዩ ከአይሁዶች ክርክሩ ሲቀልጥ ድንገት ጠየቋቸው ገቡና በጣልቃ አልሁሴንን የሚያውቅ ያውጋኝና ይብቃ። ሁሉም በአንድ ድምፅ መምህራችን ነው የመምህራችን ልጅ ሃይማኖት አዋቂ ለሕዝቡ የሚበጅ እያሉ አሞካሹት ከፍ ከፍ አድርገው ነቢዩም ጠየቁ ወዲያው አከታትለው ይህ ትልቅ ሰዋችሁ እስላምን ቢቀበል የእናንተ ውሳኔ እንደምን ይሆናል? ከቶ ያረገውም አምላክ የማይበለው ክብሩን የሚነካ ለሱ ትልቅ ሞት ነው በማለት ታምሰው ሲያወቁ ሲንጫጩ ገሚሱ በፍርሃት በጭንቀት ሲቆጩ አልሁሴን ብቅ አለ ከተደበቀበት የእነሱ መምህር እጅግ የሚያምኑበት በድፍረት አላቸው አላህን እወቁ በአምላክ ስም እምላለሁ በውሳኔያችሁ ላይ በጣም ተጠንቀቁ። ነቢዩ ሙሐመድ የአላህ መላእክተኛ መሆኑን አትክዱም ተጽፏል በኛ ሲላቸው ረገሙት በጣም ተበሳጩ። አይሁዶች ተናደው ፀጉራቸውን ነጩ። አብደላህ ብን ሰላም በእስልምና ጸና ከነቢዩ ጋር ብዙ አብሮ ሰራ። በእስልምና ፍቅር በእጅጉ ተጠምዶ በአላህ መላእክተኛ ታምኖና ተወዶ ውሎውና ዳሩን መስጊድ አደረገ። አስተማረ ብዙ አበካ አሳደገ። ዕድሜውን በጸሎት በኢባዳ ይገፋ በእጅ ከጨበጡት የጀነትን ተስፋ አብደላህን ምሳሌ አርገው አስተምረዋል። ነቢዩን ዳር አያ ሲያነሱት ኖረዋል። ልዩ ሰዋብ ነበር የቆመ ለዲኑ የአላህ ጽኑ አገልጋይ እስከ ሕልፈተ ቀኑ
የአላህ ጽኑ አገልጋይ እስከ ህልፈተ ቀኑ